አንቺና ዴቭ ልትጋቡ እንደሆነ ነገረችኝ። እውነት ነው? አዎ እውነት ነው። ግን አሁን ገና ነው ሰርጉ፣ ሽምግልናው ነው። ምን? አደይ ዴቭ ልታገቢው ነው? አዎ መጋባታችን አይቀርም። አይ አታደርጊው። እንግዲህ አንዴ ተወስኗል። ምንም የሚቀየር ነገር የለም። አስናለሁ ፍቅር። አታደርጊው። አደይ ያውቀሽ ነው ሆናል። እንግዲህ ፍቅር በቅርቡ ጠብቂ። ቆይ አንቺ ራስሽ እንዴት ነው የምታየው? እንዴትም አላየሁም። ቆይ እንዴት አየሁት? እሱን አንቺ ታውቂያለሽ። ግን ደግሞ በዴቭ ቀልድ የለም። እጅሽን ሰብስብሽ። አንቺ ስላልሽ ምንም የሚቀየር ነገር የለም። እሺ ፍቅር ለበቃ ዴቪድ ሶን ታዩት። ገጠር ሄዳችሁ እንደነበርኩ ሰምቻለሁ። እናማ አሪፍ ገንዘብ የሚያስገኝ ነገር እንዳለ ሰምተናል። እና ቢኖርስ? እሱ አንቺ ምን ይመለከትሻል? ዝም ብላችሁ ለብቻችሁ ያንን ሁሉ ሀብት ከምታባክኑ እኛም እንካፈል ብለን አስበን ነው። ቆይ አንቺ ምን አይደፋር ነሽ? አፍን ዝጋ። እህቴ የምትልን ነገር ሁሉ አድርግ። እሺ ምንድነው የምትፈልጉት? ምን ላድርግ? ሰማኛለህ? እሱ አንተን አይመለከትህም። አፍን ዘግተህ ቁጭ በል። እኔና ወንድሜ ከዳይመንድ ጋር የምንጨርሰው ጉዳይ ነው። ተግባባን? እና ምን ልታረጊ አሰብሽ? ያቺ ቅምጥል አባቷ ሞቷል። በዛም ኪንጎን ምን ያህል እንደምትወደው ታጣራለህ አይመስልም? እንዴት? ቅምጥል ወይስ ዳይመንድ? ማን ቀድሞ ይደርስልሃል? እስቲ እናያለን። ይኸውልሽ እንደዚህ አይነት ጨዋታ ቢቀርብሽ ነው የሚሻልሽ። ዳይመንድም ቅምጥልም አይለቁሽም። ከዚህ ቦታ ብታስጡኝ ነው የሚሻልሽ። ምንም ሳላገኝብህም አለቀም። አርፈህ ቁጭ በል እሺ። እንካ ምን ልበለው? ሰሜን እንዳጠራ በሲምቱ ደውልለትና ሁሉንም ነገር አስረዳው። ስንት ልጠይቀው? እስከፈለግከው ጠይቀው። እሱ አይ ካለ ደግሞ አፍቃሪ ጋር እንደውላለን። በጣም ጥሩ። ቆይ ምንድነው የጨዋታ የምትጫወት? እቃቃ ጨዋታ አደረግሽው። አሁን ከዚህ ቤት አስወጪ። ኪንጎ እንዳታስበው፣ አርፈህ ቁጭ በል እሺ። ሰላም ሰላም ለቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደይ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቆንጆ ሊዱ መጥታለች ማለት ነው። በጥባጣ እሺ እያለች አሹ ጋር ሰላም ትላለች ማለት ነው። ረጅም ጊዜ ጠፍታ ነበር ግን አሁን ተከስታለች ማለት ነው። እዛም ሩታ ስታት ግን ደስተኛ አይደለችም። ቆይ ሩታ አንቺ ለምንድን ነው ሴቱን የሴት እንደዚህ የምታያቸው እያለ አሹ እየጠየቃት ነበር። አሹ እኮ የሆነች ነገር ልጅቷ እኮ የሆነ ነገር ነች። በርግጥ ዘመዴ ነች ግን የሆነች ነገር ነች እያለ ሳውራ ነበር። እንግዲህ እንደተለመደው ቤዛ ደግሞ ኪንጎን አግታለች። ገንዘብ ለማግኘት እንደ ፈጣሪ አያሳካልሽ ብያታለሁ። ሁሌ ተንኮል፣ ሁሌ መጥፎ ነገር፣ ሁሌ እገታ። እናቴ ታመመች፣ እናቴ እንደሆነች ያንቺ ሰውን ለማሳመን የእናቷ ምክንያት እየተጠቀመች ማለት ነው። ቤዛ እንዴት ኪንጎን ታግቻለሽ? አፍሪሽን እንዴ? ቆብና አድርገሽ ነው የምታግቺው? ጤና አርበሽ የማትቀመጪ ከሆነ አንቺንም አግትሻለሁ። ተጠንቀቂ። ከሰየ የቤዛ ወንድም አው ሲምፕልማችን መልቀቅ የለብንም። ሀልሳ ሳልፋ ተሰጠናለች። ስለዚህ ብትታገት ይሻላል ይለው ነበር። ከዛ አንድ ነገር ያውጭና ያለች ኪንጎ ቆይ ምን ልታረጉ ነው? እንግዲህ እንኩላሊትን አውጥተን እንሸጥልሃለን። እስቲ ዳይመንድ ወይንስ ቅምጥል ነው የምደርሱልክ እናያለን። ስለዚህ አርፈ ተቀመጥ እያለ ስታስወራራ ነበር። ቤዛ ተመልካች ቅምጥል ከሰማች ትገድሻለች። አንቺ ምን እያረግሽ ነው? እብድነሽ እንዴ? እንዴት እኔን ታግተኛለሽ? ልቀቅኝ ብዬሻል እያለ ሲጮህ ነበር። ነገር ግን እዚህ ማንን ሰማ ካልሽ አይችልም። ስለዚህ አርፈ ብትቀመጥ ይሻላል ትላለች። ማሚና ፍቅር አንድ ላይ እያወሩ ነበር። እኔ ምንሽ ፍቅር ወጣት ይኮንሽ ለምን ወጣ ብለሽ ሰናቲን እንደነሮታ ለምን አትጫወቺም? ህፃን አይደለሽም ወጣት ነሽ እያለቻት ነበር። የት ሄዳሉ ማሚ? እስቲ ለማንኛውም አስብበታለሁ። እሺ ወጣላለሁ። አይ ሁሌም እዚህ ቁጭ ብለሽ እኮ የማይሽ እያለ ነበር። ቅምጥል ዳይመንድ እነሱ ጋር መጥተው አንድ ላይ እያወሩ ነበር። ቆይ በነገራችን ላይ ኪንጎ እኮ እዚህ እንዲመጣ ነግሮኝ ነበር። ኪንጎ አልመጣም እንዴ እያለ ሳወሩ ነበር። ባቡሬን እንደውም ቅምጥል አይ እዚህ አልመጣም እኮ ምን ተፈጥሮ ነው ምን ሆነ እያለ ሳወሩ ነበር። አይ እዚህ እንደሚመጣ ነግሮኝ ነበር እኮ። ታዲያ ወዴት ሄዶ ይሆን? እስቲ ለማንኛውም ወጣ ብለን እንፈልግና ወጣ ብሎ ኪንጎን ይፈልጋል። ዳይመንድ ኪንጎን እጅግ በጣም ይወደዋል ማለት ነው።
ነገር ግን የምወደው ጓደኛ ታግቷል። አጋቹ ደግሞ ቤዛ ሆናለች። ዝም ብዬ በጭራሽ አለቅም። ባንተ ገንዘብ አገኛለሁ። እንደውም ገጠር ሄዳችሁ ገንዘብ እንዳገኛችሁ ሰምቻለሁ። ስለዚህ በቀላሉ አልፈታችሁም ይላል። ሊዱ እንግዲህ መጣለች። ዴቭ በጣም ነበር ከዴቭ ጋር ሰላም ከተባባሉ በኋላ እንግዲህ ሊዱ አንድ ቦታ አትቀመጥም። ከሳየር ወርደን አዴና የባቡሬ እናት አብረው እያወሩ ነበር። አሁን ሌላ ያሳለፈችው ነገር ከባድ ነው፣ ግን አልፏል። ያው ሌላ ጥሏት ስለሄደ እየነገሯት ነበር። እቺ ልጅ ትበዛበታለች፣ እንደውም ቀረበት እንጂ ምን ይቀርበታል? የተሻለውን ታገኛለች። ግን ከባድ ነው ህይወት፣ ልጆች ተጠንቀቁ እያለች ስትመክራት ነበር። እሺ ባባይናት አሁንም አንቺን ቦት በልጅ ዳርሽን መሰለች እያለች ነበር። ከዛሽና አብሮ ጋር በኋላ ትወጣለች። ወደ ሮማን ሰላም ለማርከዛ ልክስ ብላ ዳይመንድ ነቀመጥል ውጭ ላይ ታገኛለች። ሳምን ተፈጠረ ደናለች። እንደምን ተጨናነቁ ዲንዲጋ ነበርኩ ቆመና እያለች ነግረው ኪንጎ ጠፍቷል። ምን ማለት ነው ኪንጎ ጠፍቷል? ኪንጎ ላይሽም እንደ እያሉ ሲጠይቋት ነበር። አላየሁትም። ከዛ ቲና ኪንጎ የት እንዳለ ታውቃለች ማለት ነው። ከዛ ቲና ለቀቀቻት ቤዛ። ነገር ግን ቆይ እንዴት ወደዚህ እያለ ቋልክባኝ ምን አደናብረሻል ታዲያ እስቲ ንገሪኝ እያሉ ነበር። ከዛ የማነች ኮተታም ብላ ስትሰድባት ከዛ ሮጣ ታንቃታለች። ቲና ማለት ቀመጥን ታንቃታለች። ከዛ ተለቀቁ ይላቀቃሉ። አሁን ዳይመንድ ጋር ደውሎ የሚፈልገው ገንዘብ እንድታመጣ ፈልጋለች። ኪንጎ ማሞቱ ነው ብሎ ደውሎ ይነግረዋል። አሁን የነሱም አትጥራ ለማንኛውም የምትፈልገው ገንዘብ ጠይቀው እያለችው ነበር። እንግዲህ ባቡሬ እናቴን ሊሊ አንድ ላይ ሆነው እየተጫወቱ ነበር። እንደውም ከማሚካ ሩታ ሊዱ ደግሞ ሮማንን ደግሞ አንቺ ምን እያለች ሮማንን ጋዝበት በርግጥ ታውቃለች። አዲስ እንግዳ ነው ሊዱ ደህና ነሽ ከተባለ አዲኮ ከወጣች ቆይታ ለምን አይ አዲት ተመለሰች እዚህ እያለቻት ነበር። አይ አዲክ ሄደች እኮ በጣም ቆይታለች እያለች ሳታወራ ነበር። ሰሚያለሽ አርፈሽ ስላሱ ሊዳ አዲት ተመለሰች እያለች ነው ዛሬ ተዋጣና ግን ሩታ ምንም ደስተኛ አይደለችም። አሺ ምንም ብላ አሽን ተጣጣፍ ወይ ደግሞ ስትመጣው ስትል በዛ የተነሳ ደስታኝ። ከዛ አዲት ትመጣለች። ዴቭ መጣና የኔ ቆንጆ በጣም ናፍቀሽኝ ነበር እንኳን ደህና መጣሽ። አው የመጣሁት አሹና ሮማንን ለማየት ነበር ብላት እየነገረችው ነበር። አዲት ከመጣኝ ኪንጎ እንደታገተ ትሰማለች። አይ ሊሆናችንም ዳይመንድ ምን ማድረግ አለብን? ኪንጎ እንድትላግቱ ይችላል እያለች ስትጨው ነበር። አዲት ወደ ውስጥ መጣና ከሮማን ጋር ትገናኛለች። ሮማን ሊዱኮ እንደምትቃንጂና ዴቭ እንደምትጋቡ ነግራኛለች። መቼ ነው የምትጋቡት? ፍቅር በጣም ትደነግጣለች። አንቺና ዴቭ ልትጋቡ? አው ፍቅር አስበን ልንጋባ ነው እንግዲህ ፈጣሪ ካሳካ። አያያይ በጭራሽ ሊሆነች ነው። አንቺ ዴቭ በጭራሽ አይገባሽም። ቆይ እንዴት አድርገሽ የምታስቢ እያለች ነበር። አው ፍቅር እኔና ዴቭ ልንጋባ ነው። አሁን ሰርጉ ገና ነው፣ ግን አሁን ሽማግሌ መላክ እንጂ ግን አልተጋባን እያለች ነበር። ከዛ ፍቅር በጣም ተናደደና ትበሳጫለች። ፔሳ ደግሞ ምን እንደተፈጠረ ለማጣራት እየተመከረ ምን እያሰቡ ለማወቅ ያጣራችሁ ነበር። ቲና እንግዲህ ኪንጎ እንዴት እንዳለ ለማንም እንዳትናገር አስጠንቅቃለች። ከሷም ገንዘብ እየተቀበለች እያስፈራራቻት ነበር። ቤዛ በጣም አደገኛ ነች። እናቴ ታመመ በማለት ምክንያት በማድረግ ሰውን ገንዘብ ለቀበል አሁን ማጨራሽ አገተች። ልታገት ኪንጎን ካገተች በኋላ እንግዲህ ቲናና ሊዱ እጅግ በጣም የሚዋደዱ ጓደኛሞች ናቸው። ግን ይመስለኛል ቲና ለሊዱ ትነግረዋለች ኪንጎ ቤዛ እንዳገተችው ማለት ነው።
እንግዲህ ቤዛ ደግሞ ቲና አንዳንድ ነገር ስትናገር ኪንጎ እያለች ለኪንጎ ልታወራ ስትል ቲና ምን እያሰብሽ ነው? ምን እያደረግሽ ነው? እያለች ቤዛ ስትጮህባት ነበር። ከዛ አደይ ማሚንም ሰላም ካለች በኋላ እንዴ አደይ መጣሽ እንዴ እያለች ከዛ አሁን መጥቻለሁ ማሚ ደህና ነሽ? ከታውሎ አውራና እያለች ነበር። አሁን ቅድም ስታወሪ የነበረው የተፈጠረው ነገር ከዛ ጀርኩስ ጋር ምን እያደረግሽ ከዛች ማትረባ ቤዛ ጋር ምን ስትሰሪ እንደነበረ ስትታወሪ እንደነበረ እንድትነግሪኝ እፈልጋለሁ ብላ ቲናን እየጠየቀቻት ነበር። እንዴም አደይ ደግሞ ኪንጎ ለዳንዳ ልጅ ምግብ ሰርታ እንድትበላ አመጣለ አልጋ ላይ ወጣችልህ ወይ ወደ መሞላቀቅ አልጋ ላይ ከዛ አንቺ አጉርሽኝ እያለች እያቆረሰችው ነበር። እንግዲህ በመጨረሻ ዳይመንድና ቅምጥል ዳይመንድ ኪንጎ እንደጠፋ ለሊልና ለባቡሬ እየነገሩ እንደውም ገንዘብ እንደሚያስፈልገው ቅምጥል ቤቱ ተሽያባባ ቤት ተሽጦ ለኪንጎ እንዲተርፍ ታደርጋለች። ነገር ግን እኔ እሱን አጥቼ መኖር አልችልም፣ ስለዚህ ቤቱን እንዲሸጥ እፈልጋለሁ በማለት ትናገራለች ማለት ነው። ነገር ግን ቦታን ቀይር ብሎ ጎትቶ ሳስወጣ አይ የትም አልሄድም ልቀቀኝ ብያለሁ ልቀቀኝ እያለ እየጎተተ ነበር። ተሰማኛለህ እንድትለቀኝ እየነገርኩ ነው እኔ በጭራሽ የትም አልሄድም እያለ ኪንጎ ባታስቸግር ይሻላል፣ ስለዚህ ቀጥ ብለህ ብትነሳ ይሻላል፣ ተሰማኛለህ የፈለኩን የማድረግ መብት አለኝ፣ ስለዚህ ተጠንቀቅ። ታስታውሳለህ ብዙ ጊዜ ስትጫወቱብኝ ነበር፣ ግን አሁን የእጃችሁን ነው የሚሰጣችሁ፣ እኔ ገንዘብ ካላገኘሁ አንተን አልፈታም እያለ ስታስፈራራ ነበር።